ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። እንደምን አላችሁ የጌታ ቤተሰቦች? እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ዛሬ 6ኛ ክፍላችን ላይ ደርሰናል። በእውነት ከመነሻው ክፍል አንስቶ እግዚአብሔር መሳፍንት የዘመናችን ግልባጭ በሚለው ርዕስ ስር ብዙ ነገሮችን ለግልም እንደ ሕዝብም እንደ ቤተ ክርስቲያንም ምክረ ሐሳቦችን ጌታ እየሰጠን እንደሆነ አምናለሁ። ስለዚህም አምላኬን ከልብ አመሰግናለሁ። ዛሬ በመጨረሻው ክፍላችን ከትላንት የቀጠልነውን የሳምሶንን ታሪክ የምናይበትና የምናጠቃልልበት ክፍል ይሆናል። በትላንትናው ክፍላችን ሳምሶን በቁም መበላት በሚል ርዕስ ስር አይተን ነበር። ዛሬ ደግሞ ሳምሶን ግዙፉን ሰው የጣለች ዓይን በሚል ርዕስ ስር የጌታን ቃል የምንመለከት ይሆናል። አሁንም የእግዚአብሔር መንፈስ እንደ እስከ ዛሬው እንዲመራንና እንዲያስተምረን በመጸለይ እንጀምራለን። እንጸልይ። አምላክና ጌታችን ሆይ እጅግ አድርገን እናመሰግንሃለን። ይህንን የተባረከ ጊዜ ስለሰጠህን ክብር ለአንተ ይሁን። አምላክ ሆይ ዛሬም ደግሞ ያው መንፈስህ ለልባችን ከልብህ የሆነውን እንዲነግረን የምንታረምበትን የምንሰራበትን ቃል እንድትሰጠን ጸልያለሁ። ታውቃለህ በብዙ አለማመንና አለማወቅ ውስጥ የምንመላለስ በመንፈስ ወጣ ገባ የምንል ጌታ ሆይ ደካማ ልጆችህ ነን። አንተ ግን እያበረታ ጉልበታችንን እያጸና እዚያ ድርሰናል። አሁንም መከታችን መጓደጃ መመኪያችን አንተ ነህ። ለዚህም ነውና ምክርህን የምትልክልን ጌታ ሆይ ሰምተን የምንኖርበትን አቅም እንዲሰጠን ራሳችንን ከፍ ለማድረግ በሐሳብህ ለማነጽ በማንነትህ ውስጥ በእውነት ተግተን እንድንቆም በጸጋህ እርዳን። ዛሬም ደግሞ በሳምሶን ሕይወት ውስጥ የምናየውን ሐሳብ ሁሉ ዓይናችን ተከፍቶ የመንፈስ ማስተዋላችን ሰፍቶ ለልባችን ጌታ ሆይ አምነን እሺ ብለን ምክሩን ተቀብለን እንድንፈጽመው እንድንተገብረው በጸጋህ እርዳን። እኔም ደካማውን ሰው ብርቱ የሆነውን ቃልህን ለማስተላለፍ እንድትጠቀምብኝ የልቤ ሐሳብ የአፌ ቃል በፊት ያማረ ይሆን ዘንድ እለምንሃለሁ። ስለ ሁሉ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። በትላንቱ ክፍላችን መግቢያ ላይ እንዳየነው መሰረታዊ በሚባሉ የእግዚአብሔር ሕጎች ላይ ራሱ ሕዝቡም ሆነ መሪዎቹ ዕውቀት የለሽ ወደ መሆን ደረጃ ደርሰው እንደነበር ስንመለከት ነበር። በሳምሶንም ታሪክ ውስጥ በነቢይ ሳይሆን ራሱ እግዚአብሔር ተገልጦ ለአብርሃም የገባውን ቃል ኪዳን ሲገልጥ ሲጠብቅ፣ ሕዝቡንም ደግሞ ሲታደግ፣ የመሲሁንም ግንድ ሲጠብቅ እንመለከተዋለን። ትላንትናም ለመንካት እንደሞከርነው በመጀመሪያ መጥቶ ያናገረው የማኑሄን ሚስት የሳምሶንን እናት ስሙ ያልተጠቀሰልንን ነበረ። ከዚያም በኋላ ድጋሜ ተገልጾ እንዲያናግራቸው ማኑሄ ተማጸነ። እንደገና በድጋሜ ተገልጦላቸው ሁሉንም ነገር እንዳስረዳቸው እናስታውሳለን። ከመጀመሪያው ዋና መሳፍንት ካየነው ከጎቶንያል አንጻር ስናየው ሳምሶን በብዙ ነገር ያነሰ ሰው ነው። ጎቶንያል ምንም እንኳን ከቄኔዝ ዘር የመጣ የኤዶማይ ዝርያ ካለው የመጣ ቢሆንም እንኳን ከጌታ ሕዝብ መርጦ በትዳር ራሱን ቀድሶ እንደኖረ ስናይ ነበር በመጀመሪያው ክፍላችን ላይ። ሳምሶን ደግሞ በአንጻሩ በጣም ተቃራኒ ነበር። ውሃ አጣጩን ይፈልግ የነበረው ፍልስጤማውያን ሰፈር ነበር። እዚያ አካባቢ ሳምሶን ውሎ ሁሉ ጠላቶቹ ጋር ነበር። ከዚያ ሰፈር አይጠፋም፣ ከዚያ መንደር አይጠፋም ነበር። ይህ ነፃ እንዲያወጣ የተጠራው ሳምሶን
ሥጋውንና ዓይኑን በማስደሰት ጉዳይ ላይ ተጠምዶ እንደነበር እናያለን። እግዚአብሔር ግን ቅድምም ስናገር እንደነበረው ለአብርሃም የገባውን ቃል ኪዳን ይፈጽም ዘንድ ሕዝቡን ነፃ ለማውጣት ሲል እንደ ሳምሶን ባሕሪያቸው ከማይመች ሰዎች ጋር ለመስራት ወስኖ ነበር። ሕዝቡና መሪዎቹ የሄዱበትን የስህተት መንገድ ወደ በጎ እየቀየረ የመሲሁን የዘር ግንድ እግዚአብሔር ይጠብቅ ነበር። ምክንያቱም እግዚአብሔር የሚያስበው እስራኤልን ብቻ አልነበረም፣ መላ ዓለሙን ነበር። በተለይ መሲሁ ኢየሱስ እስኪወለድ በነበረው ጊዜ ውስጥ ያ ዘር እንዳይጠፋ እግዚአብሔር በብዙ መልኩ ጣልቃ እየገባ እንደነበር እናስተውላለን። እግዚአብሔር መዳን በእጃችን ላይ ይደርስ ዘንድ ምን ያህል ከማይመቹ ሰዎች ጋር በትዕግሥት፣ በታጋሽነት፣ በሆደ ሰፊነት ሲሰራ እንደነበረ የሳምሶን ሕይወት ትልቅ ማሳያ ነው። የእግዚአብሔር መንፈስ ገና ሳምሶንን በጾርዓና በኤሽታኦል ማለው በዳን ሰፈር ውስጥ ገና ሊያነቃቃው ሲጀምር በቀጥታ ምዕራፍ 14 ላይ ስንጀምር ማለት ነው ሴት ፍለጋ ወዲያው ወደ ተምና ፍልስጤም ነበር የወረደው። የሳምሶን አጀንዳ ከእግዚአብሔር አጀንዳ በጣም የተለየ ነበር። ግን ክርስቶስ እግዚአብሔር ስለ እኔ፣ ስለ እኛ፣ ስለ ሁላችን፣ ስለ ዓለም መዳን ሲል ሁሉን ታግሶ ችሎ ተሸክሞ አልፏል። ይህንን በታሪክ ሁሉ የፍቅር ዕዳ ያለብንን የፍቅር ዕዳ ያስቀመጠውን ጌታ በእውነት በቻልነው አቅም ሁሉ ለእሱ በመኖር ማክበር እንድንችል ጌታ በጸጋው ይርዳን። ዛሬ በሚኖረን በዚህ የሳምሶን ሕይወት ሁለተኛው ክፍል ውስጥ ሁለት ንዑስ ርዕሶችን እንድናይ እፈልጋለሁ። የመጀመሪያው የባከነ ጸጋ የሚል ነው። እንደምናስተውለው ከዚህ ቀደም ከተነሱት መሳፍንቶች ይልቅ ለየት ያለ አቅም የተሰጠው ለሳምሶን ነው። የትኛውም ንዑስ ወይም ዋና መሳፍንት የሳምሶንን ያህል ለብቻው 1000 ሰው የመግደል፣ አንበሳ የመገነጣጠል፣ የከተማን መዝጊያም ያህል ደግሞ ግዙፍ ነገር ነቃቅሎ የመጣል አቅም ለማንም አልተሰጠውም። ከእርሱ ከቀደሙት የተሻለ ብዙ ነገር ማድረግ የሚችልበት የተለየ ጸጋ ሳምሶን ተሰጥቶት ነበር። ሳምሶን ግን ይህንን ታላቅ ጸጋ አልተጠቀመበትም፣ አባክኖታል። በእኛም ዘመን ደግሞ እግዚአብሔር እውነቱን በስፋት በዝርዝር በተለያዩ አማራጭ የገለጠበትን ጊዜ ማግኘት ያስቸግራል። ሳምሶን የተለየ ጸጋ ተሰጥቶት እንደነበረ ሁሉ ለእኛም ዘመን በሁሉ ረገድ እንጠቀምበት ዘንድ እግዚአብሔር የተለየ ዕድል ሰጥቶናል። ያመነውን ነገር ለሰዎች ለመናገር፣ ለማካፈል እንደኛ ዘመን የተመቻቸ ዘመን የለም። ዕድሉን ብዙ ባንጠቀመው፣ ቀደም ባለው ጊዜ ራቅ ካሉ ሰዎች ጋር ለመገናኘት በጣም አስቸጋሪ ነበር። በእኛ ሀገር እንኳን ወንጌል ለማድረስ በጭራሽ አስቸጋሪ የነበሩ በጣም ብዙ ቦታዎች ነበሩ። አሁንም አሉ፣ ግን እንደ በፊቱ ከዛሬ 50-60 ዓመት በፊት ነበር እንደሚባለው አይደለም። ጭራሽ መኪና የማይገባባቸው ቦታዎች ነበሩ። ከዚህ የተነሳ ብዙ ወንጌላውያን ሕይወታቸውን ራሱ እስከ ማጣት ደርሰዋል። ለዚህ ዋጋ ከፍለዋል። አሁን ብዙ ነገሮች የተመቻቹ ናቸው። መንገዱም መኪናውም ብዙ መልፋት ሰው ሳይጠበቅበት በቀላሉ ሄዶ ሰዎችን ማግኘት፣ ማገልገል፣ መድረስ ይችላል። ሁሉ ቢቀር እንኳን ያን ባንችል እንኳን ሰው በያዘው ስልክ አንድ ነገር ቢጽፍ፣ አንድ መልካም ነገር ልብን የሚነካ ነገር መጻፍ ቢችል ያንንም በሚዲያ ቢለቀው የትና የት ቦታ መድረስ ይችላል። ሰው መግባት የማይችልበት፣ እኛ መድረስ የማንችልበት ቦታ ሁሉ መሄድ ይችላል። ቢሆንም ግን ያንን አልተጠቀምነውም። ልክ እንደ ሳምሶን የባከነ ብዙ ጸጋ አለ በእኛም ዘመን። እስቲ የፌስቡክ፣ የቴሌግራም፣ የቲክቶክም ሆነ ኢንስታግራም አካውንት ካላችሁ ፈትሹት። ምን ያህሉን ወንጌል ሰርታችሁበታል ወገኖች? አብዛኞቻችን እኮ ከዓለማ እኩል
በእነዚህ አካውንቶቻችን ቀልድ፣ ብሽሽቅ፣ ስድድብ አለፍ ሲልም ደግሞ እዚህ ቦታ ሄድኩኝ እዩልኝ፣ ይህን ምግብ በላው አድንቁልኝ፣ እንዲህ ጠጣው እዩልኝ እያልን እኮ ነው እምንተያይበት። አንዳንዴ ምን አለ እነ ጳውሎስ ይህን ዕድል ባገኙ ትላለሁ። ምን ሊሰሩበት እንደሚችሉ መገመት ያቅተኛል። በጽሑፍስ ደረጃ ብናስበው እንደኛ የታደለ በዚህ ዘመን ማን አለ? የሕይወት ጓደኛ ለመምረጥ የሚያስብ ሰው ቢኖር ምክር ተዘጋጅቷል። አድቬንቲስት ሆመን ማንበብ ይችላል። ስለ ልጅ አስተዳደግ ብንፈልግ ምክሩ ተቀምጧል። ቻይልድ ጋይዳንስ ማንበብ ይቻላል። ስለ አመጋገብ፣ ስለ አለባበስ፣ በክርስቶስ እንዴት ማደግ እንደምንችል ምን ይቀራል? ጌታ ፈትፍቶ ነበር ምግቡን ያቀረበልን። እኛ አኝኮ መዋጥ አቃተን እንጂ። እንደ ኢትዮጵያውያን ሳወራ ባህላችን በብዙ መልኩ እንደጎዳን አስባለሁ። ከማንበብ ይልቅ በጣም የሚቀልን ማውራት ነው። እንዲህ አሉ፣ እንዲህ አለች፣ እንዲህ ተባለ እያልን ረዥም ሰዓት ማውራት ይቀናናል። ጥቂት ደቂቃ ቁጭ ብሎ ከማጥናት የጌታን ሐሳብ ከቃሉ ከማግኘት ይልቅ። ይህ ባህላችን ደግሞ በሶሻል ሚዲያውም ላይ በደንብ ነው የሚታየው። ቁም ነገር ያለው ሐሳብ የሚያነሳ ሰው ማንም አያየው። እሱ ሰብስክራይበሩም በመቶ የሚቆጠሩ ሊሆኑ ይችላሉ፣ እሱም እድለኛ ከሆነ። ነገር ግን እንቶ ፈንቶ የሆነ ከንቱ ወሬ፣ ነገሌ ተፋቀሩ፣ ነገሌ ተጣሉ፣ እከሌ ከዳት ከዳችው እያለ ዝም ብሎ የሰፈር ወሬ የሚያወራው ሰው ግን ሰብስክራይበሩ ብዛቱ፣ ተከታዩ ብዛቱ። ይሄ በጣም ባህላችን በሚዲያውም ውስጥ ይታያል። ከዚህ የተነሳ የቃሉ ዕውቀት፣ ቃሉን ጠለቅ ብሎ የመመርመር ነገር፣ የተሰጠውን ጸጋ የመጠቀም ነገር አይታይም። ታዲያ የዚህ ንዑስ ርዕስ ዋና ሐሳቤ ልክ እንደ ሳምሶን ብዙ ጸጋ፣ ብዙ ዕድል የተሰጠን ሰዎች ነን። ለዚህ እንጠቀምበት፣ እናፍራበት፣ እንጎምርበት። ስልካችንን እስቲ ለወንጌል በደንብ እንጠቀምበት። ጌታ በረዳን መጠን ለሰዎች ተስፋን እናሰራጭበት። ጥንጥም እንኳ ብትሆን ምንችል በጽሑፍ፣ ምንችል በድምፅ፣ ምንችል በምስል የተለየ ልዩ ጸጋ ነው በዚህ ዘመን። መጽሐፍቶችን የምናንብብ ጌታ የሰጡን ብዙ አሉ። እነሱን እናካፍላቸው፣ እንጠቀምባቸው። እኛም ተረድተናቸው ለሌሎች እናካፍላቸው። በእውነት ይህን ማድረግ እንድንችል ጌታ በጸጋ ይርዳን። ወደ ሁለተኛው እና የመጨረሻው ንዑስ ርዕስ አልፋለሁ። እሱም በዓይን መሸነፍ የሚለው ነው። ሳምሶን ወደ ተምና ከወረደ በኋላ በአንድ ነገር ተለክፎ ነው የመጣው። መጽሐፍ ቅዱስ እንደሚነግረን በዓይኑ የገባውን ነገር መቋቋም አልቻለም። መሳፍንት 14 ቁጥር 2 እና 3 ላይ ወጥቶም ለአባቱና ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው ይላል። ሳምሶንም አባቱን ለዓይኔ፣ እናስተውል፣ ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለ ይላል። እንደገና ምዕራፍ 16 ላይ ተመሳሳይ ነገር እናገኛለን። ቁጥር 1 ላይ ሳምሶንም ወደ ጋዛ ሄደ፣ በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ ይላል። በአራተኛው ክፍላችን ላይ ዮፍታሔ በሎጂክ የሚኖር ሰው ነው ብለን ነበር። ሳምሶን ደግሞ በዓይኑ የሚኖር ሰው ነው። ይሄ ደግሞ በጣም የባሰው ነው። እናታችን ሔዋን ውድቀቷ የጀመረው ልክ እንደ ሳምሶን በማየት ነበረ። ዘፍጥረት 3 ላይ ዛፉ ለመብላት ያማረ፣ ለዓይን እንደሚያስጎመች፣ ለጥበብ መልካም እንደሆነ አየች ይላል። ከዛ በኋላ ነው የሰው ዘር ውድቀት የመጣው። የጌታ ደቀ መዝሙርም ዮሐንስ አሳይቶ ልብ መንሳት የሰይጣን ትልቁ መሳሪያ እንደሆነ ተረድቷል። ስለዚህ በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 16 ላይ እንዲህ ብሎ አስቀምጦታል። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለ ሁሉ እርሱም የሥጋ ምኞትና
የአይን አምሮት ይላል እና እዛ ላይ የክርስቲያንን ልብ ስልብ አድርገው ከሚወስዱ ነገሮች መሃል አንዱ ከዋና ነገሮቹ መሃል አንዱ የአይን አምሮት ነው ሲል ይጠቅሰዋል። እንደሚታወቀው አይንና ጆሮ የአእምሮ ኢንፑት ዲቫይሶች ናቸው። ለአእምሮአችን ግብአት የሚሰጡት አይንና ጆሮ ናቸው። ከሚታየው ዓለም ወደኛ ነገር የሚገባው በእነዚህ በሁለቱ ነው። ከጆሮ በላይ ደግሞ በአይን የሚገባ ነገር በውስጣችን የመቀረጽና የመቀመጥ ዕድሉ በጣም ከፍተኛ ነው። ሰው አልኮል ቢጠጣ በ24 ሰዓት ውስጥ አልኮሉ ተጣርቶ በጉበት ምናምን በኩላሊት ብሎ ይወጣል። ሰው ቢያጨስ ያጨሰው ነገር ለተወሰነ ጊዜ ሃሉሲኔት አድርጎት አእምሮን ተቆጣጥሮት ያ ተጽዕኖ ይሄዳል። የታየ ነገር ግን በአይን የገባ ነገር ግን ለዘመናት አይጠፋም፣ አይረሳም። ለዚህ ነው በአይናችን ስለምናስገባው ነገር በጣም መጠንቀቅ ያለብን። በማየት በኩል ደግሞ ትልቁ የሰው ልጅ የሚጠቃበት ድካሙ ፍትወት ነው። ለዚህ ነው በዘመናችን ማስታወቂያ ሁሉ በገላጣ ልብስ የሚደረገው። ሩዝ እንኳን የሚበላ ነገር እንኳን ለማስተዋወቅ የተገላለጠች ሴት ትመጣለች። ሰው ማስታወቂያው ላይ ትኩረት አድርጎ እንዲቆይ ስስ ቆዳ መታየት እንዳለበት ይታመናል። ደግሞም ይሄ ውጤታማ ሆኖላቸዋል። የዘፈን ክሊፖች ሳይቀር ከፊል እርቃናን ሆና የምትውረገረግ ሴት ከሌለች እይታ ይቀንሳል ተብሎ ስለሚፈራ ይቺ ጉዳይ ሳትካተት አትቀርም። የአይን አምሮት ብዙዎችን የምትጎትት መውደቂያ ስለሆነች ክቡሩ ገላ ለአይን አምሮት ሲባል ተገልጦ ለሚሊዮኖች ይታያል፣ ይሸጣል። ልጆች በተለይም ያልበሰሉ ይህንን በማስታወቂያ መልክ ወይ በሙዚቃ መልክ የሚመጡትን ነገሮች እያዩ ሲያድጉ በአእምሯቸው ላይና በመንፈሳዊ ሂደታቸው ላይ በመንፈሳዊ ማንነታቸው ላይ የሚፈጥረው ተጽዕኖ ቀላል አይደለም። በዚህ ዙሪያ የተጻፈ አንድ መንፈሳዊ ጽሑፍ አለ። ሄችማን የተባለ ሰው የጻፈው እንደ አርቲክል ያለ ጽሑፍ ናት። ሚዲያስ ኢንፍሉዌንስ ኦን ዘ ዩዝ የሚል አርቲክል ጽፏል ይህ ሰው እና ገጽ አንድ መግቢያው ላይ እንዲህ የሚነበብ አንቀጽ ጽፏል። እጅግ የበዙ የዘፈን ቪዲዮዎች በወጣቱ ዘንድ ተወዳጅነት እያገኙ ነው። በአስራዎቹ ዕድሜ ውስጥ የሚገኙ ወጣቶችን በተለይም ሴት ታዳጊዎች ለጾታዊ ግንኙነት እንዲዳረጉና ይህን ያህል ቆዳን አጋልጠው በሚያሳዩ የሙዚቃ ቪዲዮዎችና ግጥሞች ምክንያት ገና በለጋ ዕድሜያቸው ወሲብ ውስጥ እንዲገቡ እያደረጋቸው ነው። በ13 ዓመት ውስጥ ያሉ ልጃገረዶች እንዲህ ባለው የመገናኛ ብዙሃን ተጽዕኖ ምክንያት በከፍተኛ ብዛት ወዳልተፈለገ እርግዝና እየገቡ ነው። መገናኛ ብዙሃን የጾታ ብልግናን ማበረታታታቸው ብቻ ሳይሆን በቪዲዮዎቻቸው ላይ የሴቶችን ክብር ዝቅ የሚያደርግ ተጽዕኖ መፍጠራቸውም ነው ይላል። ግማሽ ልብስ የለበሱ ሴቶች በቡና ቤት ውስጥ ሲጨፍሩ ገላጭ በሆነ ቢኪኒ ይታያሉ። ይህ ትክክለኛ ነገር ነው ብሎ ይጠይቃል። ሲደመድምም አንቀጹን ለምንድን ነው ሚዲያው ሕይወትን በተበላሸ መንገድ ለታዳጊዎች የሚያቀርብላቸው ይላል። ሄችማን በዚህ ቦታ እንደተናገረው በተለይ ገና ክፉና ደጉን ለማመዛዘንና ለመለየት አእምሯቸው ያልተጠናከሩት እነዚህ ታዳጊዎች ላይ አፍላ ወጣቶች ላይ የሚታይ ነገር በሚዲያው ላይ የሚታዩ ነገሮች ትልቅ ተጽዕኖ እንደሚፈጥሩባቸው ነው ያመላከተው። ልጆች ወዳልተፈለገ እርግዝና፣ ፍቅርን፣ ጓደኝነትን፣ ትዳርን በተበላሸ መንገድ እየተረጎሙ እየገቡበት ያለውን ፍዳና ጣጣ በዚህ ጽሑፉ ላይ አመላክቷል። አንድ ጽሑፍም መጨመር እፈልጋለሁ። ሚዲያ ኤንድ ቺልድረንስ አግሬሽን ፊር ኤንድ አልትሩይዝም በሚለው በዊልሰን ቢጄ መጽሐፍ ላይ ገጽ 103 ላይ እንዲህ የሚል አንቀጽ አለ። የጠባጫሪነት ባህሪ ሰዎችን በማግለል በማማት ወይም መጥፎ ተጽዕኖ በጓደኛ ላይ በማድረስ ስሜት መጉዳትን ሁሉ ያካትታል ይላል። አንድ ጥናት እንዳመላከተው
ሰው ከሰው ጋር ባለው ግንኙነት ላይ መጥፎ ይዘት ባላቸው ፊልሞች በ10ዎቹ ዕድሜ ላይ ያሉ ተመልካቾች 92% ተወዳጅነት አላቸው። በልጅነት ዕድሜያቸው አብዝተው በቴሌቪዥን የሚተላለፉትን ጠባጫሪ ፊልሞችን የሚመለከቱ ሰዎች ትልቅ ሰው በሚሆኑበትም ጊዜ ያንን ባህሪ እንደሚወርሱ ጥናቶች ያሳያሉ ይላል። ልብ በሉ እንግዲህ በዚህ ክፍል ላይ ይህ ሰው እንደሚለው በተለይም ደግሞ ይሄ በጣም ሚዲያው የሚስበው በዚህ ዕድሜ ላይ ያሉትን ልጆች ነው። በእነሱ ዘንድ ደግሞ በጣም የሚወደደው 92% የሚሆኑት ይላል ጠባጫሪ ቫዮለንስ ያለባቸው የጦርነት የመገዳደል ይሄ በጣም ውስብስብ የስለላ ነገር ያለባቸው ነገሮች በጣም ተወዳጅ ናቸው ይላል። ያም ደግሞ ተጽዕኖ የሚገለጠው ትልቅ ሰው ሲሆኑ ነው ይላል። ትልቅ ሰው ሲሆኑ ያ በልጅነት ደጋግመው ያዩት ቫዮለንስ ጠባጫሪነት ነገር በመስሪያ ቤት፣ በትዳር፣ በሕይወታቸው ላይ ይገለጣል፣ ይታያል ይላል። ምክንያቱም የሚታይ ነገር ቅድም ከላይ እንዳልኩት ከአእምሮ አይጠፋም። የተጨሰ ነገር ሊሄድ ይችላል። የተጠጣም ነገር ተጣርቶ ይወጣል። የተበላም ነገር እንዲሁ። በአይን በኩል የገባ ግን ፊልተር የለውም፣ ማጣሪያ የለውም። በጣም ከባድ ነው። ስለዚህ የምናያቸውን ነገሮች በጣም መጠንቀቅ አለብን። ግዙፉን ሰው የጣለችው የሚመለከትባት አይኑ ነበረች። ዛሬም ብዙ ክርስቲያኖች በምናየው ነገር እየወደቅን ነው። በሚዲያዎች በተለይ የምናያቸው ነገሮች እየጣሉን ነው። እጅግ ከባድ ጊዜ ላይ እንደደረስን አምናለሁ። ግን እግዚአብሔር በረዳን መጠን ልጆቻችንንና ስልክን ለብቻቸው መተው የለብንም። ብዙ ሰው ልጄ በጥሩ ክፍል ውስጥ ከተኛ፣ በጥሩ አልጋ ላይ ከተኛ፣ የግቢው ማጥር አስተማማኝ ከሆነ ስጋት የለም ብሎ ያስባል። ማንም ሌባና ቀማኛ አይደርስባቸውም ልጆቼን ብሎ ያስባል። ነገር ግን ብዙ ሰዎች አጥር፣ ግንብ የማይዘውን ኔትወርክ ተጠቅመው ልጆቻችንን ያገኛሉ። ብዙ እርቃናቸውን የሆኑ ሰዎች፣ እርኩሰት የሚፈጽሙ ሰዎች በስልካቸው በኩል ገና ያልጠነከሩትን ልጆች ያገኙብናል። በተቻለ አቅም እግዚአብሔር በረዳን መጠን ከጸሎት ጋር ሆነን ልጆች ምን እንደሚያዩና እንደሚሰሙ መከታተል አለብን። ምክር መስጠት አለብን። በዚህ ችግር ውስጥም ካሉ በፍቅር በቁጣና በኃይል አይደለም፣ በፍቅር መርዳት፣ ነፃ እንዲወጡ ማገዝ አለብን። ነገር ግን ይህን ስል ሳለ ጉዳዩን በታዳጊና በልጆች ላይ እንጣለው ማለት አይደለም። ወጣቱም ጎልማሳውን ራሱን ሊፈትሽ ይገባል። በዓይናችን የምናስገባው ምንድን ነው? እንደ ሳምሶን ቀን ቆጥሮ ሚጥለን ይሆን? ሁላችንም ልንጠነቀቅ ይገባል። ምን እንደምናይ፣ ምን ወደ አእምሮአችን እንደምንከት መጠንቀቅ ያስፈልገናል። እነዚህ ነገሮች በሂደት ቅዱሱን መንፈስ ከኛ ላይ የሚወስዱ ናቸው። አእምሮአችን በቅድስናና በንጽህና እስካልተያዘ ድረስ መንፈስ ቅዱስ ሊያድርበት አይችልም። አንዳንድ ሰዎች የፈለግኩትን ላይ ይችላለሁ ግን ምንም አልሆነም ይላሉ። ይሄ ማታለያ ነው፣ የሰይጣን ማታለያ ነው። ማየት መመልከት ብዙ ነገርን ይለውጣል። ቀስ በቀስ ንዶ ይጨርሳል። ሳምሶን ቀስ በቀስ ነበር አይኑ ጨርሳ መጨረሻው በምናውቀው መልኩ የተደመደመው። ለዚህ መንፈስ ቅዱስን ከኛ የሚያርቅብንን ነገር በጸጋው እየታገዘን ማስወገድና ማራቅ ነው ያለብን። እናስታውሳለን ዳዊት ነቢዩ ናታን መጥቶ ስለ ኃጢአቱ በገሰጸው ጊዜ በመዝሙር ምዕራፍ 51 ላይ የተናገረው ነገር ነበር። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድ ነበር ያለው። ኃያሉ ዳዊት ለአንበሳ፣ ለድብ፣ ለጎልያድን የሚያህል ግዙፍ ሰው አልተበገረም ነበር። ዳዊትን እጅግ ያስፈራው ነገር የእግዚአብሔር መንፈስ ከሱ መነጠቁ መወሰዱ ነበር። ስለዚህ በምናያቸው ነገሮች፣ ወደ አእምሮአችን በሚከማቸው ነገሮች መንፈስ ቅዱስ እንደሚወሰድብን
በመረዳት ልንጸልይ ይገባል። ቅዱስ መንፈስ ከኔ ላይ አይነሳ፣ ቅዱስ የሆነውን ነገር ወደ ዓይኔ እንዳስገባ፣ ወደ ልቤ እንዳስገባ እባክህ እርዳኝ የሚለው ልመና የሁላችንም ተማጽኖ ሊሆን ይገባል። በእውነት ጌታ ለሁላችንም ቅዱስ የሆነውን ለማየትና ለመፈለግ የሚጓጓ ልብ ይስጣል። ጌታ በጸጋ ያግዘን። ሐሳባችንን ስናጠቃልል ይህንን ጸሎት በመጸለይ እንድንጨርስ እፈልጋለሁ። ጌታ ሆይ ከእውቀት ሁሉ የላቀ እውቀት አንተን ማወቅ ፍቅርህን መረዳት ነው። እኛን ለማዳን የተንከራተትከው የባተትከውን ከገደል ወደ ገደል ከተራራ ተራራ እያልክ በምድር ተንከራተህ ኑረህ በኋላ መርቃንህን በመንጠልጠል ለእኛ ቤዛ ለመሆን የከፈልከው ዋጋ እንዲገባኝ አይምሮዬን ክፈትልኝ። ያባከንኩትን ዕድል ተረድቼ በሰጠህ የቀሪ ዘመን እንድክስ እርዳኝ። ስልኬን ለወንጌልህ ልጠቀመው፣ ኢንተርኔቱን ለሥራህ ልጠቀመው። በሞት አዘቅት ላሉት የሕይወት መልካም መዓዛ ላጥንበት። ራሴን ለማሳየት ከመጣጣር ይልቅ አንተን ላሳይበት። ያንተን ውበት የማዳንህን ድምቀት ልመስክርበት፣ ልናኝበት። ጌታ ሆይ የሰጠህንም ብዙ ዕውቀቶች አሉ። ማንበብ፣ መመርመር፣ በጥልቀት ማጥናት ይሰለቸኛል። ጌታ ዛሬ ግን እባክህ የቃሉን ፍቅር ጉጉት ትከልብኝ። ምግብ ካልበላሁ እንደሚርበኝ ሁሉ ቃልህን ሳልበላ ስቀር መንፈሴን ይራበው። ያ ደግሞ እንዲሰማኝ የሚያደርግ ጸጋ ስጠኝ። ምክንያቱም ቃልህን ከማንበብ ከማጥናት በረከትን ካልተቀበልኩ ብዘምርም ብሰብክም ባስተምርም ለሰው ምሰጠው አይኖረኝም። ጌታ ሆይ እኔንም ቀድስ። የማየውን ልብ ልበል። በዐይኔ በኩል ልቤን አልውገው፣ በዐይኔ በኩል መንፈሳዊነቴን አልውገው። በዐይኔ በኩል ቅዱስ የሆነው ነገር ብቻ ይግባ። ዐይኔ እንደ ሳምሶን መጥፊያ አይሆንብኝ፣ ይልቅስ ድኜ የምቀርበትን የዐይን መብል እንዳዘወትር ጸጋ ይርዳኝ፣ ያግዘኝ። በኢየሱስ ስም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። ባሳለፍናቸው ቀናቶች ሁሉ እግዚአብሔር ስለ መከረን ስለ ጎበኘን በቃሉ አምላኬን ከልብ አመሰግነዋለሁ። ጌታዬንም ደግሞ በተረዳኋት መጠን አገለግል ዘንድ ይህን ዕድል የሰጡኝን ወገኖቼን ሁሉ እግዚአብሔር ይባርካችሁ ለማለት እፈልጋለሁ። በእውነት መስማት ማውራትን በጣም ቀላለሁ። እነዚህን የሰማናቸውን እኔም የተናገርኩትን ሁሉ በሕይወታችን እንድንተረጉምና እንድንጠቀምባቸው 10 100 ሺህ እንድናፈራበት ጌታ በጸጋ ይርዳል። ሁላችሁንም በያላችሁበት የጌታ ጸጋ ይብዛላችሁ፣ ይትረፍረፍላችሁ። አሜን። ሲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል።
ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል